ወንድሜ ሆይ ጭንቀት ውስጥ ነህ? እህቴስ አንቺስ በጣም ጭንቀት ውስጥ ከሆንሽ ይህንን ቪዲዮ እጋብዝሻለሁ። አንዳንድ ጊዜ በህይወት ውስጥ በጣም ከባድ ትሆናለች። ሁሉም ነገር የተዘጋብህ ይመስላል። ሰዎች ይስቃሉ፣ አንተ ግን ውስጥ ትሳለቃለች። በጣም አዝነሃል፣ ተግሰሃል። ምናልባት ብዙ ነገር አጥተህ ይሆናል። ምናልባት የምትወደውን ሰው ጥሎ ሂዶ ይሆናል። ወይም ደግሞ በህይወትህ ተስፋ እያጣህ ይሆናል። ግን አንድ ነገር ልንገርህ፣ ይህ ያለህበት ጊዜ የመጨረሻ አይደለም። ዛሬ የምታለቅሰው ነገ የምትኮራበት ታሪክ ሊኖርህ ይችላል። አየህ፣ ተጽዕኖ ፈጣሪ ለመሆን ከሰማይና የማውረድ ያክልም አይደለም። አንድ ነገር ልንገርህ፣ ልክ ጡንቻ ግንባታን በየቀኑ የምትሰራው ጥበብ እንደዛ ነው። እንዲህ ብለህ ታውቃለህ? ህይወት ለምን ትከብደኛለች የሚል ጥያቄ ለራስህ ጠይቀው ታውቃለህ? ህይወት ሁልጊዜም ቀላል አይደለችም። አንዳንድ ጊዜ እጅግ በጣም የምትከብድበት ወቅት ይበዛል። ሰዎች ጥለው ይሸሻሉ፣ ያመንካቸው ይከዱሃል፣ የተማመንክባቸው ጥለው ካንተ ይርቃሉ። በቃ ብዙ ነገሮች የጀመርከው ላይሳካልህ ይችላል። ይሄ ማለት ህይወት አብቅተዋል ማለት አይደለም። አንድ ጊዜ ግን ህይወት ከባድ የምትሆንብህ ጠንካራ ሰው ስለሆንክ ነው። ታውቃለህ፣ አንተ ጠንካራ ስለሆንክ ከአንተ ጋር ትግል መግጠሙን እሷም ተያይዛ ትቀጥላለች። ብዙ ሰዎች የማይመለከቱትና የማያገናዘቡት ውስጣዊ ጦርነት መኖሩን ነው። አብዛኛው የሰው ልጅ ውስጡ ፈገግ ሳይል ከላዩ ፈገግ ብሎ ታየዋለህ። ውስጣቸው ግን እጅግ በጣም የተሰበረ ነው። ደህና ነኝ ይላሉ፣ ግን ደህና አይደሉም። ሌሊት ብቻቸውን ያለቅሳሉ። ምናልባት አንተ እንዲሁ ልትሆን ትችላለህ። ለሰው ሁሉ ጠንካራ ትመስላለህ፣ ግን ውስጥህ ደክሟል። እና ይህንን የተሳሳተ አይደለም። ሰው ነህ፣ መድከም ይቻላል። በቃ ሁሌም ትደክማለህ ሰው ስለሆንክ። ነገር ግን አሁንም አንድ ነገር እነግርሃለሁ፣ ይህንን ነገር ማቆም ይኖርብሃል። በቃ ይሄ ነገር ይበቃል ልትለው ይገባል። አሁን ያለበት ሁኔታ ለዘላለም አይቀጥልም። በቃ ለዘላለም ስለማይቀጥል ዝናብ ከዘነበ በኋላ ፀሐይ እንደምትወጣ ሁሉ ከዚህ በኋላ ብርሃን ይመጣል። ዛሬ ምናልባት ባዶ እጅህን ታያለህ፣ ነገር ግን ነገ በረከት ሊሞላህ ይችላል። ስለዚህ የራስህን አትተው። ሁሉ ጊዜም ቢሆን ለራስህ አንድ ነገር በለው፣ ዛሬ እንዳለሁት ሁኔታ አልቀጥልም፣ ነገ የተሻለ ነገር ከፊት ለፊቴ ይኖራል ብለህ አስብ። ታዲያ እኔም ዛሬ እነዚህን 5 ነገሮች እነግርሃለሁ። ህይወትን ለመቀየር የምትፈልግ ወይም ደግሞ የምትፈልግ ከሆንሽ እነዚህን ነገሮች በደንብ አድርገሽ እንድትሰሚ እፈልጋለሁ። አንደኛና የመጀመሪያው ጦርነት ከራስ ጋር መፋለም ነው። አልችልምና አይሆንልኝም የሚለውን ቃል ከራስ ጋር ማቆም ይኖርብሃል። እችላለሁ ብለህ ውስጥህን ማሳመን ግድ ይልሃል። አንድ ጊዜ እንደዚህ ብለህ ለውስጥ መንገድ ብቻ አይደለም፣ ደጋግመ እችላለሁ ማለት ይኖርብሃል። ሁለተኛው ትንሽ እርምጃ ውሰድ። ለትንሽ ቀን ያክል ከራስ ጋር ትዕግስት አድርግ። ታላቅ ለውጥ በአንድ ቀን አይመጣም። በየቀኑ ትንሽ ትንሽ መሻሻል በቂ ነው። ሶስተኛውና ወሳኙ ነጥብ ከመጥፎ ሰዎች መራቅ ይኖርብሃል። ታውቃለህ፣ አንዳንድ ሰዎች ሰላምህን ይሰርቁሃል። ሁሉም ሰው በህይወት ማቆየት አያስፈልግም። አንዳንድ ጊዜ እነዛን የማይጠቅሙን ሰዎች ሸሻ ማድረግ ግድ ይልሃል። አራተኛው የሌለህን ነገር ብቻ በመቁጠር ምስጋናን ከአንተ አንደበት እንዲጠፋ አታድርገው። አመስጋኝ በሆንክ ቁጥር የሌለህ እየተጨመረልህና በውስጥህ ደስታ እየሰረጸ እየገባ ታስተውላለህ። በየቀኑ አማራሪ በሆንኩ ቁጥርና ያልተፈለጉ ነገሮችን ለራስህ እየነገርክ አያልፍልኝም፣ እኔማ እንደዚህ ነኝ እያልክ የተለያዩ ነጥቦችን ለህሊናህ እየነገርከው በሄድክ ቁጥር እየተሰጠህ እንኳን ማመስገን ራሱ ያቅታል። አመስጋኝ ሰው ያልሆነ ሰው፣ ማመስገን ያቃተው ሰው መቼም ቢሆን በህይወቱ ስኬታማ ሊሆን አይችልም። ስለዚህ አንተ ደግሞ ጠዋት ተነስተህ ተመስገን፣ ቢኖርክም ባይኖርክም ተመስገን፣ ቢከፋህም ቢደላክም ተመስገን። ምስጋና ከአንተ አንደበት በፍጹም መጥፋት የለበትም። ምክንያቱም አመስጋኝ ሰዎች በየጊዜው እየፈኩና እያበቡ እያማረባቸው እየተጨመረላቸው ህይወታቸው እየተስተካከለ እንደሚሄድ ብዙ አመስግነው ብዙዎች በባዶ አመስግነው ከፍታ ላይ የወጡ መሆናቸውን መቼም ይሄ ሳይታለም የተፈታ ነው። አምስተኛው ነጥብ ሁሉም ሰው እንኳን አንተን ቢተው አንተ ራስህን ማመን ይኖርብሃል። ራስህ እንዲህ ብለህ መንገር አለብህ። እኔ ታማኝና ለራሴ የማገለግል ሰው ነኝ ብለህ ለራስህ ታማኝ መሆን ይኖርብሃል። አንድ ነገር ስታደርግ ለውስጥህ ለራስህ ለህሊና ታማኝ ሆነህ መቀጠል ይኖርብሃል። ምክንያቱም አንዳንድ ጊዜ ለራሱ ታማኝ ያልሆነ ሰው ነገ ለህይወት ብዙ ነገሮች ጠውረሮች ቻሌንጆች ይዛበት በምትመጣ ሰዓት ለራሱ ያልታመነ ሰው ለሌላ ሰውም ሊታመን በፍጹም ስለማይችል ዳገት መሆኗን ትቀጥላለች። ስለዚህ ታማኝነት ግን እንዳታቋርጠው። ለራስህ ቅድሚያ ግን መታመን ይኖርብሃል። ለሰዎች ልታመን ብለህ ከማሰብ በፊት ለራስህ ቃል መግባት አለብህ። እኔ ለራሴ ታማኝ ነኝ የሚለውን ቃል በፍጹም ከውስጥህ እንዳታወጣው። ስድስተኛ ድብቅ መሆን ይኖርብሃል። ሁሉን ነገር ያሰብከውን ያቀድከውን ነገሮች በሙሉ ለሰዎች መናገር ማቆም አለብህ። አንዳንድ ጊዜ የሚነገርና የማይነገር ነገር አለ። ዛሬ የሆነ ነገር ላይ አቅደሃል፣ ነገ ስኬት ልታደርገው፣ ነገ ስኬት ማማ ላይ ወጥተህ በሰዎች ዘንድም ሆነ ከራስ ጋርም ተፎካክረህ አሸናፊ ለመሆን እየተዘጋጀ ባለበት ሰዓት እንደዚህ አድርጌ እንደዚህ ላደርግ ነው የሚለውን ነገሮችን ማቆም ይኖርብሃል። ለማንም
ትንፍሽ ማለት የለብህም። አንተ ልታደርገው ያሰብከውን ነገር ከራስህ ጋር ተማክረህ ጨርሰህ ግብ ላይ ስትደርስ ወይም ደግሞ ውጤታማ የሆንክ ያኔ የራሱ ስራ ይመሰክርልሃል። ድብቅ መሆን አለብህ። ለምታቅዳቸው ስራዎች ወይም ደግሞ ወደፊት ላሰብካቸው ነገሮች በሙሉ ተሳክተው በአደባባይ ወጥተው እስኪታዩ ድረስ ከአንተ አንደበት መውጣት የለባቸውም። ከራስህ ጋር ብቻ ነው መነጋገር ያለብህ። የምወደው ጓደኛ ነው፣ የማከብረው ሰው ነው፣ ስለዚህ ለሱ ልንገረው፣ ለሱ ላማክረው አትበል። ራስህ ጋራ ታግለህ አሸንፍ። ምክንያቱም የሆነ ሰዓት ላይ ነገሮች እንኳን ሳይስተካከሉ ቀርተው ብትወድቅ ለትችት ነው እንጂ የምትበቃው ለሌላ ነገር በፍጹም አትበቃም። እንደዚህ ሆኖ ነውና የከሰረው ወይም ደግሞ እንደዚህ አቅዶ ነበር ሳይሳካለት ቀረ ብሎ የሚያዝንልህ ሳይሆን የሚተችህ እጅግ ስለሚበዛ፣ ስለዚህ ስትተች ደግሞ ያንተ ሞራል ዝቅ እያለ መምጣቱን እንዳትረሳ። ከዚህ ሁላ ነገር ድብቅ ከሆንክ ዝም ካልክ በውስጥህ ይዘኸው ከፍታ ላይ ስትወጣ ስራ ሲናገርልህ የዛን ጊዜ ሳትናገር ምንም ሳታደርግ ራስህ ታግለህ አሸንፈህ የከፍታ ማማ ላይ ስትወጣ ያን ጊዜ ሰዎች ቢያጨበጭቡልህ ይሻላል እንጂ ቀድመህ ያቀድከውን ነገር ተናግረህ ያለ ፍሬ እንዳትቀር ጥንቃቄ አድርግ። በስተ መጨረሻም የሆነ ቀን የሆነ ሰዓት አንድ ቀን ዛሬ ያስለቀሰ ነገር ዛሬ ያስለቅሰዋል፣ ዛሬ አሳዝነዋል፣ ዛሬ አስከፍተዋል። ነገር ግን ነገ ማለት ነው ያንን ያስከፋህንና ያሳዘንህን ቀኖች እያስታወስክ በፈገግታ ታጅበህ ውብ ቀናቶችንና ውብ ትዝታዎችን እንደምታሳልፍ 100% እርግጠኛ ነኝ። ትናንትና እኮ እነዚህን ትግሎች ባልታገል ኑሮ፣ እነዚህን ነገሮች አስታውዬ ባላልፍ ኑሮ፣ ወይም ደግሞ እነዚህን ድርጊቶች ባልተገብር ኑሮ እንደዚህ ዛሬ ላለሁበት ደረጃ አልበቃም ነበር እያልክ ከራስ ጋር በአግራሞት እያወራህ ከራስ ጋር በአግራሞት እንደዚህ የዚህ ደረጃ ላይ እየደረስኩት ለዚህ ነው እንዲህ ብለህ ራስህን ራሱ የምታደንቅበት ነገ ከፊት ለፊት መኖሩን ስታየው እጅግ በጣም አጓጊ እና ደግሞ ለወደፊት ደግሞ ለሌላ ስኬት ደግሞ ራስህን እያዘጋጀህ የምትቀጥል መሆኑን እኔም አሁን ዛሬ እርግጠኛውን እነግርሃለሁ። ቪዲዮውን ከወደዳችሁት ላይክ አድርጉ፣ ሰብስክራይብ በማድረግም ቤተሰብ እንድትሆኑ፣ ለሌሎች ደግሞ ሼር በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። የትንሽ ቤተሰቦች ሰላም። ተነሽ 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 አሁን ከጧቱ 11 ሰዓት በዚህ ቻናል አዝናኝና አስተማሪ ቪዲዮዎች ወደ እናንተ ይደርሳል። ሰብስክራይብ በማድረግ ቤተሰብ ይሁኑ። ተነሽ ብዙዎችን አንቅተሽ አንቺ ግን እንደተኛሽ ነሽ። ተነሽ ያረባ ራሴ ተነሽ